መጽሐፈ ምሳሌ ምዕራፍ 3 ከጥበብ የሚገኝ ተጨማሪ በረከት። ልጄ ሆይ ትምህርቴን አትርሳ፣ ትእዛዛቴን በልብህ ጠብቅ። ቀኖችን ይጨምሩልሃል፣ ዓመቶችንም ያረዝሙልሃል። ሕይወት ሀብትንና ሰላምን ያበዙልሃል። ፍቅርና ታማኝነት ከቶ አይለዩ። በአንገትህ ዙሪያ ሰራቸው፣ በልብህም ጽላት ላይ ጻፋቸው። በዚያን ጊዜ ሞገስና መልካም ስምን በእግዚአብሔርና በሰው ዘንድ ታገኛለህ። በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ቀና ያደርገዋል። በራስ አስተያየት ጠቢብ ነኝ አትበል። እግዚአብሔርን ፍራ፣ ከክፉም ራቅ። ይህም ለሰውነትህ ጤንነትን ለአጥንትህም ልምላሜን ያመጣልሃል። እግዚአብሔርን በሀብትህ ከምርትህ ሁሉ በኩራት አክብረው። ይህን ብታደርግ ጎተራህ ሞልቶ ይትረፈረፋል፣ መጥመቂያህም በአዲስ የወይን ጠጅ ቲፍ ብሎ ይሞላል። ልጄ ሆይ የእግዚአብሔርን ተግሣጽ አትናቅ፣ በዘለፋውም አትመረር። አባት ደስ የሚሰኝበትን ልጁን እንደሚቀጣ ሁሉ እግዚአብሔርም የሚወደውን ይገሥጻልና። ጥበብን የሚያገኛት ማስተዋልንም ገንዘብ የሚያደርጋት ሰው ቡሩክ ነው። እርሷ ከብር ይልቅ ትርፍ የምታመጣ ከወርቅም ይልቅ ጥቅም የምታስገኝ ናትና። ከቀይ ዕንቁ ይበልጥ ውድ ናት፣ አንተ ከምትመኘውም ሁሉ የሚስተካከላት የለም። በቀኝ እጇ ረጅም ዕድሜ አለ፣ በግራ እጇም ሀብትና ክብር ይዛለች። መንገዷ ደስ የሚያሰኝ ነው፣ ጎዳናዋም ሁሉ ሰላም ነው። ለሚያቅፏት የሕይወት ዛፍ ናት፣ የሚይዟትም ይባረካሉ። እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋል ሰማያትን በየስፍራቸው አጸና። በእውቀቱ ቀላያት ተከፈሉ፣ ደመናትም ጠልን አንጠበጠቡ። ልጄ ሆይ ትክክለኛ ፍርድንና አስተውሎ መለየትን ጠብቅ፣ እነዚህ ከእይታህ አይራቁ። ለነፍስህ ሕይወት ለአንገትህም ጌጥ ይሆናሉ። ከዚያም መንገድህን በሰላም ትሄዳለህ፣ እግርህም አይሰናከልም። ስትተኛ አትፈራም፣ ትተኛለህ፣ እንቅልፍህም ጣፋጭ ይሆናል። ድንገተኛን መከራ በክፎች ላይ የሚደርሰውንም ጥፋት አትፍራ፣ እግዚአብሔር መታመኛህ ይሆናልና። እግርህንም በወጥመድ ከመያዝ ይጠብቃል። ማድረግ እየቻልህ ለሚገባቸው መልካም ነገር ከማድረግ አትቆጠብ። አሁን በእጅህ እያለ ጎረቤትህን ቆይተህ ተመለስ፣ ነገ እሰጥሃለሁ አትበለው። አንተን ተማምኖ ባጠገብህ በተቀመጠ በጎረቤትህ ላይ ክፉ አትምከርበት። ምንም ጉዳት ሳያደርስብህ ያለ ምክንያት ሰውን አትክሰስ። በክፉ ሰው አትቅና፣ የትኛውንም መንገዱን አትምረጥ። እግዚአብሔር ጠማማን ሁሉ ይጸየፋልና፣ ለቅን ሰው ግን ምስጢሩን ይገልጥለታል። የእግዚአብሔር እርግማን በክፉዎች ቤት ላይ ነው፣ የጻድቃንን ቤት ግን ይባርካል። እርሱ በቡያን ፌዘኞች ላይ ያፌዛል፣ ለትሑታን ግን ሞገስን ይሰጣል። ጠቢባን ክብርን ይወርሳሉ፣ ሞኞችን ግን ለውርደት ያጋልጣቸዋል።